ውዱእ ስናደርግ መጀመሪያ እንነይታለን። ንያ በድምጽ አይደለም። የንያ ሲተቶች መስተካከል አለባቸው። ኩሉ ያዕመሉ አላ ሻኪለቲሂ ነው የሚለው። ሁሉም በንያው ነው የሚሰራው ብለዋል። ጌታ ማን እንደፈራው ያውቃልና አንተ በውስጥህ ማሰብህ ማቀድህ ማለምህ ንያ ነው። ከዚህ ውጭ ግን ልክ ውሃ አቅርባ ውዱእ ለማድረግ ነወይት ረፍዕ አልሐደስ ነወይት ፈርደል ውዱእ እያልከ ስትዘረዝር የሆነ ምግብ አቅርባ ሊበላ ነው እንደማለት ነው የሚሆነው። ይሄ ደግሞ ከአቅል ከሆነ ሰው አይጠበቅም። ስለዚህ መጀመሪያ በውስጣችን እናስባለን። መጀመሪያ ስንጀምር በመዳፋችን ነው ቢስሚላህ ብለን እንጀምራለን። ይሄ ውዱእ አይባልም። የመዳፍ ውዱእ አይደለም፣ ንጽህና አጠባበቅ ነው። ቀጥታ ወደ ፊታችን ስንሄድ ግን ቢስሚላህንም እያልን ንያችንንም እያሰብን ፊታችንን እናጥባለን። ከጸጉር እስከ ጉጫችን ድረስ ማለት ነው። ከጆሮ እስከ ጆሮአችን ድረስ። ከዛ ይሄ አንደኛው ግዳጅ ተወጣን ማለት ነው። ንያ አንደኛው ነው፣ ፊት ማጠብ ሁለተኛው ነው ከውዱእ ግዳጆች። ሶስተኛው ግዳጅ እስከ ክርን እጃችንን ከራስ ጀምረን ማጠብ፣ ከጫፍ እስከ ክርን ድረስ ማለት ነው። ይሄንን መጀመሪያ እንደ መግቢያ ታጥቤዋለሁ ብዬ ቢተወው ውዱኤ አልተስተካከለም ማለት ነው። የተስተካከለ ውዱእ ሊሆን የሚችለው ከጥፍር እስከ ክርናችን ድረስ እናጥባለን። ከዛ በመቀጠል ጸጉራችንን እናብሳለን። ጸጉራችንን ስናብስ ከፊት እስከ ኋላ እንወስድና ወደፊት እንመልሳለን። ከዛ በዛው ጆሮአችንን አመልካች ጣት በጆሮአችን የከተትን አውራ ጣታችን ደግሞ ከጀርባ እያበስን እናሳልፋለን ማለት ነው። ይሄ ስንተኛው ነው? ንያ፣ ፊት ማጠብ፣ እጅ እስከ ክርን ማጠብ፣ ጸጉር ማበስ 4 አለን አይደል? 5ኛ ደግሞ እግራችን እስከ ክርን እናጥባለን። እስከ ክርን ስናጥብ ትንሽ አሳልፈን ማጠቡ ለጥንቃቄ፣ እስከ ቁርጭምጭሚት ስናጥብም እንደዚሁ መሆን ስላለበት ቁርጭምጭሚታችን አሳልፈን እናጥባለን። ይሄን ቅደም ተከተል መጠበቅ ሌላኛው ግዳጅ ነው ማለት ነው።